የድምፃዊ አንዱዓለም ጎሳ ሚስት ቀነኒ አዱኛ በድንገት ህይወቱ አልፏል። አሟሟቷን ፖሊስ በማጣራት ላይ ይገኛል። ሰላም እንዴት ዋላችሁ? የሚቅዲ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ፍቅሩን ያብዛላችሁ እያልኩኝ የምትከታተሉት የሚቅዲ ዩቲዩብ ነው። ዛሬ ማለዳ የተሰማውን እጅግ በጣም ሀዛኝና ልብ ሰባሪ ጉዳይ የሆነውን የአርቲስት አንዱዓለም ጎሳ ባለቤት ህልፈትን በተመለከተ ለእናንተ ይዘንላችሁ ቀርበናል። አብራችሁን ተከታተሉ። የአርቲስት አንዱዓለም ባለቤት የሞተችው እንግዲህ ከ5ኛ ፎቅ ወድቃ ነው። የሞተችውም ሰዓቱ ደግሞ ከሌሊቱ 9 ሰዓት አካባቢ ነበር። ከ17 ሰዓት በፊት ቲክቶክ ላይ ደስተኛ ሆናና እየጨፈረች ቪዲዮ ለቃ ነበር። ሞቷን ከመስማታችን ከ17 በፊት ማለት ነው ደስተኛ ነበረች። እንግዲህ ባለቤቷ ድምፃዊ አንዱዓለም ጎሳ በፌስቡክ ሚዲያ እንደለቀቀው ማይ ዋይፍ በማለት ከአንድ ቀን በፊት ማለት ነው ከሷ ጋር የተነሳውን ፎቶን ፖስቶ ነበር። እናም ከዛ በኋላ ነበር ሞቷን የሰማ ነው። አስከሬኗ ምኒልክ ሆስፒታል ተወስዶ እየተመረመረ ነው። ፖሊሶችም አሟሟቷን እያጣራ ነው ብለዋል። እቺ ወጣት ቆንጆና ገና ለጋ ወጣት ናት። እንግዲህ በሷ ዙሪያ ያሉም ሰዎች በህይወቷ ደስተኛና ለመኖር የምትጓጓ ወጣት እንደነበረች፣ ገና ብዙ እቅድ ያላት መስራት የምትችል ሴት እንደነበረችም ይናገራሉ። የአርቲስት አንዱዓለም ጎሳ ፍቅረኛ የነበረችው ሞዴል ቀነኒ አዱኛ ከዚህ ዓለም በሞት ተለይታለች። ራሷን አጥፍታ መሆኑን ደግሞ ስሰማም በጣም ነው የደነገጥኩት። እጅግ በጣም የሚያሳዝን እጅግ በጣም የሚያስደነግጥ ነገር ነው። ገና ትንሽ ልጅ ነች። ይችን የመሰለች ልጅ ግን እንዴት ራሷን ለማጥፋት ወሰነች? ይህን ውሳኔ በቅጽበት የወሰነችውስ የሚሆነው እኔ በማህበራዊ ሚዲያ ላይ ሳውቃት እንደዚህ አይነት ውሳኔ የሚያስወስን ሁኔታ ላይ አልነበረችም። ይቻለም ከዚህ በፊትም የአርቲስት አብርሃም ሻላይ ሚስት በተመሳሳይ ሁኔታ ራሷን አጥፍታ ነበር። ይህ ነገር በጣም ተደጋግሟል። እንግዲህ በዚሁም አጋጣሚ አብርሃም ሻላይ ሚስት እንግዲህ ራሷን አጠፋች ተብሎ ጉዳዩ በዛው ቀርቷል። አሁን ደግሞ ተደገመ። እውነታውን ፈጣሪ ያውጣል እያሉም ይገኛሉ። ሁላችንም እንግዲህ ሞትን በጀርባችን አዝለን እየዞርን ነው። እንግዲህ ፈጣሪ ሁላችንንም ልብና ቀልብ ይስጠን እላለሁ። ምክንያቱም ብዙ ሰው ያው አሟሟቷን አላመነምና ሁሉም ሰው አሁን ሚዲያውን እንግዲህ ሁሉም እየለቀቀው ይገኛል። ከባድ ነው እንግዲህ ወጣት ነች እቺ ሴት እና ፈጣሪ እንግዲህ ለቤተሰቦቿ መጽናናትን እንደዚሁም ለባለቤቷ ወይ ደግሞ ለፍቅረኛዋም መጽናናትን ይስጥላለሁኝ። በጣም ያማል። ትናንትና እንግዲህ ከ17 ሰዓት በፊት ታይታ ጧት ነው እንግዲህ ህልፈቷ የተሰማውና በጣም የሚያሳዝን ነው። ትናንት በቲክቶክ ላይ ቪዲዮዎች እየለቀቀች ነበረች እቺ ወጣት። ከሌሊቱ 9 ሰዓት ነው እንግዲህ ይሄ ነገር የተፈጸመውና ምን አነሳስቷት፣ ምን ገጥሟት፣ ምን ተሰምቷት እንደሆነ እንግዲህ ይሄንን ፖሊስ ምርመራውን እያካሄደም ይገኛል። ሁሉንም እንግዲህ መረጃዎችን ወደ እናንተ ከምናደርስ ይሆናል ማለት ነው። እንግዲህ ፈጣሪ ለቤተሰቦቿ መጽናናትን እንደዚሁም ለጓደኞቿም ለሁሉም ለመላው ኢትዮጵያ ሕዝብ መጽናናትን እንመኛለን። ወጣት ነች፣ ገና ነገ እሰራለሁ ብዙ ነገሮችን እቅድ ህልም አለ። መቼም አንዳንዴ ብዙ ነገሮችን አቅደን ብዙ ነገሮችን አልመን ነው የምንጓዘው። የነገ ተስፋ ብለን ነው የምናስበው። የዛሬውን አናውቅምና ምን እንደሚገጥመን ምን እንደሚከሰት አናውቅም። እግዚአብሔር እንግዲህ ለሁላችንም ጽናትና ብርታት ይስጠን። በጸሎት መስጋት አለብን ብዬ አስባለሁ። እቺ ምድር በቃ በሰይጣን የተሞላች ምድር ነች ብዬ ነው ማስበው። ወጣቱ እያለቀ ነው። ወጣቱ እየተቀጠፈ ነው። ወጣቱ እየተሰደደ ነው። ወጣቱ ብዙ ነገሮችን እያጣን ነው። በአሁኑ ሰዓት ላይ በጣም የከፋበት ቀን ነው ያለነውና እግዚአብሔር እንግዲህ ለሁላችንም መጽናናት ያድርግልን ነው የምለው። ያው የሰው ልጅ መቼም ራሱን ሲያጠፋ በፈጣሪ ዘንድ ምህረት የለውም። ግን እግዚአብሔር ደግሞ የውስጧን አውቆ የልቧን አውቆ እሱ ምህረትን አድርጉላት ነፍሷን እንዲቀበላት ማጸናለው። ከባድ ነው፣ ህመሙ ከባድ ነው። እንግዲህ እሷ ምን እንደደረሳት ምን እንደገጠማት ምን እንደሆነች ሁላችንም አናቅምና እግዚአብሔር ነው እንግዲህ ሁሉን አዋቂ ሁሉን ተመልካች የውስጣችን ደዌ ፈዋሻችን እግዚአብሔር ነውና እሱ እንግዲህ በደሙ ምህረትን አድርጎ ነፍሷን ይቀበላት ነው ማለት። ትንሽ ይከብዳል መቼም እና እባካችሁ ወጣቶች እባካችሁ ቢከፋችሁም
ምንም ነገር ብትሆኑ ወደ እግዚአብሔር ወደ ጸሎት ለመሄድ አስቡ። ህይወታችሁን እንደዚህ ባትነጥቁ ጥሩ ነው ላለሁኝ። እውነት ሞት ክፋት ነው። እኔ ሳያት በጣም ልጅ ነች፣ ደስ ትላለች፣ ቆንጅዬ ነች፣ ነገር ብዙ ነገር የምንጠብቅባት ሴት ነች። ዛሬ ላይ እንደዚህ ስናይ የምንደነግጠው ነገር አስባችሁታል? በጣም ከባድ ነውና እንግዲህ አንድ ሰው ብቻ ቢሆን እኔ አላምንም ነበር። ሁሉም ላይ ተለቋል ይሄ ነገር እና በጣም ነው የደነገጥኩት ያዘንኩት እውነት። አሁንም እግዚአብሔር የሞትን መንፈስ እንግዲህ ያንሳልን ነው ምለው። በጣም ያሳዝናል። በጣም እንግዲህ የአንዱዓለም የድምፃዊ አንዱዓለም ጎሳ ሚስት ቀነኒ አዱኛ ያው በድንገት ህይወቷ ማለፉ ተሰምቷል። እንግዲህ ፖሊስም በማጣራት ላይ ይገኛል። ቤተሰቦቿም እንግዲህ እግዚአብሔር መጽናናትን ያድላቸው። ልብ ሰባሪ ጉዳይ ነው። ከአምስተኛ ፎቅ ነው ወድቃ እንግዲህ ህልፈተ ህይወቷ የተሰማው። እግዚአብሔር እንግዲህ የሁሉም መጽናናትን ይስጣችሁ ላለው። ይህን ነገር እንግዲህ ከሌሊቱ 9 ሰዓት አካባቢ ነው። ከ17 ሰዓት በፊት ደግሞ ቲክቶክ ላይ ነበረች እንግዲህ ቪዲዮ ስትለቅ ነበረች። ህዝብ እህታችን ደስተኛ እንደነበረች ነው ይህን ነገሮችን ስታደርግ የነበረውና ከኋላ እንግዲህ ምን ተፈጥሮ ምን ሆና ምንድን ነው ይሄን ነገር ያመጣባት የሚለውን ነገሮችን እንግዲህ ያው የፖሊስ ስራ ነውና ለፖሊስ እንግዲህ ነገሮችን ሁሉ ትተናል። ያው እንግዲህ አስከሬኗ ወደ ሚኒሊክ ሄዷል። ምርመራ እየተደረገም ይገኛል። እቺ ቆንጆ እንግዲህ ለጋ ወጣት ነገ ብዙ ተስፋ ያላት ነገ ብዙ ህልመኛ የሆነች እህታችን በእንደዚህ ነው ህይወቷን ያጣነውና ለመኖር የምትጓጓ ወጣት እንደነበረች መስራት የምትችል እህታችን ቆንጅዬ ሴት ነች እና እንግዲህ እግዚአብሔር ደግሞ መጽናናትን እንዲያድል እመኛለሁኝ። ፈጣሪ እንግዲህ ያው ይግባ ነው ምለው። በእንደዚህ እንግዲህ ቤተሰቦቿን እንዲያጽናና ፈጣሪ እማጸናለሁ። ከባድ ነው፣ ሀዘን ከባድ ነውና ለማንም አይስጥ። እንግዲህ ኢትዮጵያ ውስጥ ህጻናት፣ ወጣት ልጅ አዋቂ ሳይል እየተቀጠፈ ነው ያለውና ይሄ የገባው መንፈስ እግዚአብሔር ይገስጽልን ላለውኝ። ለቤተሰቦቿም ለመላ ኢትዮጵያ ህዝብ መጽናናትን እመኛለሁ። በጣም ልብ ይሰብራል። ከባድ ነው ሀዘኑ። እኔ እንጃ ምን ማለት እንዳለብኝ ራሱ ግራ ገብቶኛል።